የአጋጣሚ ህይወት ልብ አንጠልጣይ ታሪክ ክፍል 6 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አባባ ግን የአፍላ ዕድሜ ንግግር ብሎ ዝም አለኝ። እውነት ለመናገር ከሆነ ንግግሬ ካለፈ በኋላ ጸጽቶኛል። እኔን ከድህነት ለማውጣት ብዙ ነገር አድርጓል። ብዙ መስዋዕትነት ከፍሏል። የሰው ፊት አይቷል። ከጓደኞቹ ብር ጠይቋል። ብዙ ነገር አድርጓል። ድህነቱን የሚወደው ይመስል እንደዛ መናገሬ አሁንም ይቆጨኛል። ማልቀስ ጀመረ። ጠጋ ብዬ አቅፌ አይኑን ሳምኩትና እንባውን ጠራረኩለት። ትንሽ ዝም ካለ በኋላ ከዛስ ብዬ ወሬውን እንዲቀጥልልኝ አደረግኩት። ከዛንማ ከቤት ወጣሁ። ስልኬን ከፍቼ ዳኒ ጋር ደወልኩለት። ሄሎ ዳኒ፣ ምን አዲስ ነገር አለ አልኩት። የተፈጠረውን እንዲነግረኝ። አልተሳካም ባክህ፣ አልወደደውም ቤቱን አለኝ። በጣም ነበር የከፋኝ። እንደሚገዛ ተማምኜ ነበር። በጣም ጠብቄ ነበር ስለነበር ተስፋ የመቁረጥ ስሜት ተሰማኝ። አለቀስኩኝ። ገብቼ ጥቅልል ብዬ ተኛሁ። ግን የሆነ ሰው ተነስና ሌላ ፈልግ ተነስ እያለ እየቀሰቀሰኝ ይመስለኛል። ድንግጥ ብዬ ስነሳ ግን ማንም አልነበረም። ማንቂያ ደውል ነው። ማን ነው በአንዴ የተሳካለት? ማን ስለሆንኩኝ ነው በአንዴ ተስፋ የምቆርጠው ብዬ ራሴን አሳመንኩት። ለ2 ሳምንት ምናምን ከዳኒ ጋር ሰው ፈልገን አጣን። የሆነ ቀን ስልክ ተደውሎልኝ የሚሸጥ ቤት እንደሚፈልጉ ነገሩ። ስልኬን ሰው እንደሰጣቸውና ባለ 3 መኝታ ቤት እንደሚፈልጉ ነገሩ። በጣም ነበር ደስ ያለኝ። ቶሎ ብዬ ዳኒ ጋር ደወልኩለትና የተዋዋልኩትን በሙሉ ነገርኩት። እስኪ ስልኩን ላክልኝ አለኝ። እኔም ፈጥኜ በቴክስት ላኩለት። በአሁኑ ይሳካል እያልኩ ለራሴ እየነገርኩት ወደ ቤት ሄጄ ለጥ ብዬ ተኛሁ። ለ4 ቀን ሙሉ በተስፋ ዳኒ ተሸጠ እስኪ ላይ ድረስ ስጠብቅ ነበር። የዛን ቀን በጠዋት ተነስቼ ወደ ዳኒ ሄድኩ። አሁንም አልተሳካም አልኩት። በጣም ተስፈኛ አትሁን፣ ቤት መሸጥ እኮ ይህን ያህል ቀላል አይደለም አለኝና ወደ ካፌ ወስዶ ምግብ ጋበዘኝና ለአንዳንድ ነገር ይሆናል ብሎ 5000 ብር ሰጠኝ። ከዛ በዛ ሰዓት ለኔ በጣም ብዙ ብር ነበር። በዛ ላይ ደግሞ የቤት ክራይ ደርሶብኝ ነበር። ተቀበልኩትና ግን እኮ እየተጎዳህ ነው፣ ውለታህ አለብኝ አልኩት። እንደዛ አትበል፣ ችግር የለውም፣ አንተ ግን ተስፋ አትቁረጥ፣ ፈልግ አሁንም እሺ አለኝ። እሺ አመሰግናለሁ ብዬ ፈጥኜ ወደ አባቴ ሄጄ ብር እንደሰጠኝና የቤት ክራይ እንድከፍል ነገርኩት። ለምን ሰጠህ አለኝ። አባባ ዳኒ እኮ ደግ ነው፣ አንተ ግን አትወደውም አልኩት። ለእኔ ስለሚያዝንልኝ ነው የሰጠኝ አልኩት። አሁንም መልሱ ይሁን ብቻ ነበር። ዳኒ ተስፋ ሰጠኝ። አሁንም መፈለግ ጀመርኩ። ነገር ግን አላገኘሁም። ትዝ ይለኛል ቀኑ 19 ነበር። በህልሜ ቆንጆዬዋ እናቴን ድጋሚ አየኋት። ምን እንዳለች ታውቂያለሽ አለኝ። ምን አለች አልኩት። በቀጥታ ነገረችኝ። የአምላክ ተአምር። ምኑ? በህልሜ መጣ። አባትህን ስማው ልጄ፣ ወርቅህን እየወሰዱብህ ነው፣ አስተውል እንጂ ሰውን በዚህ ልክ አትመን፣ ቶሎ ንቃ፣ ካለበለዚያ ወደ እኔ ትመጣለህ አለችኝ። ወርቅ ምንድን ነው ደግሞ? እንዴት እንደዚህ አይነት ህልም አየህ አልኩት ተገርሜ። ወርቁ ምን ማለት እንደነበር እኔም አላውቅም። ግራ ገባኝና ተነስቼ ህልሜን ሳስበው ፈራሁ። ወደ እኔ ትመጣለህ ያለችኝ ልሞት ነው እንዴ? ወርቄስ ምንድን ነው ብዬ ሳስብ ምንም አልፈታለኝ። አማራጭ ስላልነበረኝ አባባን ቀስቅሼ ህልሜን ነገርኩት እና አባባ ምን አሉ? እኔም አልገባኝም ነበር። እኔ እንደነገርኩህ ነው። እኔ ልክ ነበርኩ። ያለ ምክንያት እንደዛ ልጁን አልጠላሁትም አለኝ። ምኑን አባባ? ምንድን ነው ልክ የሆነው? በህልሜ ለምን እንደዛ አለችኝ እናቴ አልኩት። ልጄ እየተጫወተብህ ነው። አንተ ጥረህ ያገኘኸውን እሱ ቁጭ ብሎ እየበላ ነው። ቤት ገዢ ስታገኝ ለሱ አትስጠው ብዬህ ነበር። ብሩንም ቢሆን
ያለ ምክንያት እንደማይሰጥህ ነግሬህ ነበር። አንተ ግን ከእኔ ከአባትህ አንድ ተራ ባዳን መርጠህ እኔ ሰደብከኝ አለኝ። በጣም አዝኖብኝ እንደነበር ንግግሩ ያስታውቃል። የሚገርምሽ እንደዚህ አዝኖብኝ እንኳ አያውቅም። ዳኒ እንደዛ ያደርግ። እሱ እኮ ጥሩ ሰው ነው፣ ብር ሰጡኝ። ዳኒ ደግ ሰው ነው ነበር መልሴ። ከቤት ወጥቼ ወደ ዳኒ ጋር ደወልኩ። አቤት ልዑል አለኝ በቀጥታ። ዳኒ ቤቱ ተሽጦ እየዋሸኸኝ ነው እንዴ አልኩት። መጀመሪያ ላይ ማለት ማን ያለ እኔ እንደዛ አድርጋለሁ አለኝ ያዘነ በሚመስል ድምፅ። ማንም ይበለኝ፣ እውነቱን ንገረኝ። እስከ ዛሬ እየተጫወትክብኝ ከነበር አልለቅህም አልኩት። እሱ ግን ከትከት ብሎ ሳቀብኝና ምን ልታደርገኝ ነው? ልትከሰኝ ነው እንዴ ብሎ ማስረጃ ካለህ ሞክረው ብሎ ስልኩን ዘጋብኝ። በጣም ተናደድኩ፣ አለቀስኩ፣ ጮህኩኝ። አባቴ መጥቶ አንስቶ አስገባኝና ባለፈ ክረምት ቤት አይሰራም፣ ወንድሁም ከነስተትህ ተምረህ በራስህ ስራ የወደፊትህን አስተካክል ብሎ ጥሎኝ ወጣ። ዳኒ ጋር ሄጄ ብገለው ደስ ይለኝ ነበር፣ ግን አልችልም። በነጋታው እናቴ ጋር ሄጄ የተፈጠረውን በሙሉ ነገርኳትና ጸልዬ በራሴ መንገድ ለመስራት ወሰንኩ። ለዳኒ እንዴት ይቅርታ አደረግለት? ይቅር ማለት ይህን ያህል ቀላል ነው እንዴ አልኩ። ቀላል አይደለም፣ ግን አማራጭ ከሌለሽ ግዴታ ነው። በዛ ላይ ይህን ስራ ያገኘሁት በሱ ነው። ለጊዜውም ቢሆን ብዙ ነገር አድርጎልኛል አለኝ። እሺ ከዛስ? ከዛንማ ካፌ ሄጄ ትንሽ ቁጭ አልኩና የዳኒን ስልክ ከስልኬ ላይ አጠፋፍቼ በንጹህ መንፈስ በንጹህ ልብ ህይወቴን ጀመርኩኝ። 20 ዓመቴን ቤት ውስጥ ዳቦ ገዝተን ከአባባ ጋር አከበር ነው። ልደቴ ግንቦት 15 ነው። እናም የኔ ልዩ ቀን 19 ናት። ብዙ ያገኘ ነው፣ ብዙ ነገር ያደረግንበት ቀን ነው። በ19 እምነት ቦታ ሄጄ ዞር ዞር ስል ቤት የሚገዛ ሰው አገኘው፣ ግን ሻጭ እጄ ላይ አልነበረም። ነገር ግን እንደማገኝ ተማምኜ አለ ብዬ ስልኩን ተቀበልኩት። ብታምኝም ባታምኝም ከ3 ሰዓት በኋላ የሚሸጥ ቤት አለ ተብሎ ተደወለልኝ። እንደምሸጥለት ቃል ገብቼ ስልኩን ዘጋሁት። ከዛም ገዢው ጋር ደውዬ ቤቱን ላሳየው እንደሚችል ነገርኩት። ደስ ብሎት ተስማማ። ቤቱን አሳየሁትና ሙሉ በሙሉ ከፍሎ ቤቱን ገዛ። 180 ሺህ ብር በካሽ ኮሚሽን አገኘሁ። ዓለምን የገዛኋት ነበር የመሰለኝ። ከእኔ በላይ ሰው የሌለ መስሎ ተሰማኝ። ደስታ የሚገልብ ቢሆን ኖሮ እኔ ነበር መጀመሪያ መሞተው። ብቻ በጣም ደስ ብሎኝ ነበር። ቀጥታ ወደ እምነት ቦታ ሄጄ ከልብ ያመስግኜ 10 ሺህ ብር አስራት ገብቼ ወደ አባቴ ሄድኩኝ። በራሴ ስላገኘሁት ደስ ብሎኝ ነበር። ከእናቴ ሞት በኋላ ለመጀመሪያ ጊዜ እውነተኛ ደስታ አየሁት። የዛን ቀን ሙሉ ሌሊቱን አልተኛሁም ነበር። በጠዋት ተነስቼ ብዙ ምግብና ለአባቴ የሚያምር ልብስ ገዝቼለት መጣሁ። ፏ ያለ ቀን አሳለፍ። እናም አሁን ላይ ታዋቂ ደላላ ሆኜልሻለሁ። ሀብታም ሊባሉ ከሚችሉ ሰዎች ውስጥ እኔ አንዱ ነኝ። እናቴ በህይወት ባትኖርም አብራኝ እንዳለች ይሰማኛል። አባቴንም እየጦርኩ ነው። አሁን ደግሞ ፈጣሪ ይመስገን አንቺም ተሰጠሽኛል። ይበቃሻል እስከዚህ ከነገርኩሽ አለኝ። በጣም ተመስጬ እየሰማሁት ነበር። ሰዓቱ ሌሊት 10 ሰዓት ደርሶ ስለነበር ሌላ ጥያቄ ልጠይቀው አልፈለግኩም። እሺ ደህና ደር ብዬው ተኛን። ጠዋት ከእንቅልፌ ስነቃ 5 ሰዓት ሆኖ ነበር። አባባና ወንድሜ ግቢ ውስጥ ኳስ እየተጫወቱ ነበር። ለብቻችን ቁርስ በላንና ጨራርሰን እኔ ሶፋ ላይ ቁጭ ብሎ ፊልም ማየት ጀመርኩ። ልዑሌ ወደ መኝታ ቤት ሄዶ የሆነ ካርቶን ይዞ መጣ። ምንድነው አንተ አልኩት ደንግጬ። አይንሽን ጨፍኝ አለኝ። እንዴ ለምን? ውስጥ ምንድነው ያለው ስለው አታምኝም እንዴ? ኧረ አምናለሁ። እሺ ይሄው ብዬ አይኔን ጨፈንኩለት። አሁን መግለጥ ትችያለሽ ብሎ ሌላ የታሸገ ነገር ነው፣ ክፈችው አለኝ። ስከፍተው በጣም የሚያማምሩ ቀሚሶች ናቸው።
ከነሱ መካከል ደግሞ ሌላ በስጦታ ማሸጊያ የታሸገ ካርቶን አለ። ይሄስ ምንድን ነው አልኩት በፈገግታ። እሱንም ከፍተሽ ይዋ አለኝ። እሺ ብዬ ካርቶኑን ስከፍተው ያየሁትን ብታዩ በቃላት ላስረዳችሁ አልችልም፣ ግን ሌላ አማራጭ የለኝም። ልክ ፊልም ላይ እንደሚታየው ነበር። በጣም የሚያምር ቀሚስ ከጫማ ጋር ማች የሆነ ነው። የራት ቀሚስ ነበር። አፌን ከፍቼ ቀረሁ። ወደድሽው አለኝ። በዛ ሰዓት ለኔ ይሄ ጥያቄ የበሽተኛ ጥያቄ ነው፣ ምንም ጥርጥር የለውም። በጣም ነው የሚያምረው ብዬ አቀፍኩት። ከተቀመጥኩበት ተነስቼ ልክ እንደ ሕፃን ልጅ ለበዓል ልብስ ሲገዛለት እንደሚሆነው ሆንኩኝ። ሰውነቴ ላይ እያደረግኩ እያነሳሁ ሞከርኩት። ልዑሌ ቁጭ ብሎ እየሳቀ ያየኛል። ይህን ፈገግታሽን ነው የተቀማሽው አለኝ። ከልብሽ ስትሰቂ አይቼሽ አላውቅም ነበር፣ በጣም ነው የምታምሪ አለኝ። እስካሁን አታውቅም ብዬ አቀፍኩት። ግን እኮ አያስፈልግም፣ እኔ እንደዚህ ለብሼ የት ልሄድ እችላለሁ? ግን በጣም ያምራል አልኩት። ከተቀመጠበት ተነስቶ ወደ እኔ መጣና ሐዘንሽን ጥቁር በጥቁር በመልበስና በማልቀስ ልትወጫችኝ አንገቴን ደፋሁ። ያ ሁላ ሳቅ በአንድ ጊዜ ወደ ሐዘን ተቀየረ። አንገትሽን አትድፊ ብሎ በእጁ ቀና አደረገኝ። ፈጣሪ የፈቀደውና ያደረገው በሱ ስራ ጣልቃ እየገባሽ ነው። ከዚች ከንቱ ዓለም ወደ እውነተኛው ዓለም ነው ሄዱት። አያሳዝንም አልልሽም። እንኳንስ በአንድ ዓመት እናትና አባትን ማጣት ይቅርና ይሄው እኔም እስካሁን ድረስ እናቴ ከአይምሮ ያለች፣ ግን ስትናፍቀኝ ሄጅ አገኛታለሁ። ከአጠገቤ እንዳለች ስለሚሰማኝ ደስተኛ ነኝ። ስለዚህ ራስሽን አጠንክረሽ ወንድምሽን አስደስችው እሺ። ለኔ ስትይ ይህንን ልብስ ልበሺ፣ ሐዘንም ይብቃሽ አለኝ። እሺ በኛ ብሎ ጥምጥም ብሎ አቀፈኝ። እምባዬን ጠራርጌ እሺ አልኩት። ደስ ብሎት ነበር። አመሰግናለሁ እድሌ ብሎ አቀፈኝ። እሺ አንድ የምነግርሽ ነገር አለ አለኝ። ቀሚሱን እያጣጠፍኩ ምን ተፈጠረ አልኩት። ምንም፣ ግን ቀሚሱን ለምን እንደሰጠውሽ አትጠይቂኝም? ስጦታ ለምን አይባልም? ግን እሺ ለምንድን ነው አልኩት። ዛሬ ማታ እራት ልጋብዝሽ፣ ማለቴ አየር ለመቀበል ያህል ነው አለኝ እየተርበተበተ። እሺ አሁን ልብሱን ልሞክረው አልኩት። እሺ ትላለች ብሎ አልጠበቅም ነበር። ፈገግ አለልኝ። ልሄድ ስል አይኔን እያየ ሰርፕራይዝ እንዳታደርጊ እሺ፣ ከሌሎቹ የወደድሽውን ልበሺ አለኝ። እሺ ብዬ መኝታ ቤት ገብቼ ካርቱኑን ዘረገፍኩት። በጣም ነበር የሚያማምሩት። ደግሞ ተሳስቶ አንድ ጥቁር ነገር አልቀላቀለም። ቀይ ከለር ያለው ቀሚስ ለበስኩ። የገዛልኝን እንዳለ የሰውነት ቅርጽን በደንብ የሚያሳዩ ናቸው። ሰውነቴ ላይ ልጥፍ ነው የሚሉት፣ ነገር ግን በጣም ያምራሉ። ለብሼው ወደ ታች ስወርድ ሳሎን አባባና ወንድሜ አብረው ቁጭ ብለዋል። ልክ ሲያዩ ወንድሜ እየሮጠ መጥቶ እግሬ ላይ ተጠመጠመ። በጣም አምሮብሻል እህቴ አለኝ። አባባም የኔ ልጅ ከዓይኔ ያውጣሽ፣ ግን የት ልትሄጂ ነው አሉኝ ከቤት ልወጣ መስሏቸው። ኧረ አባባ ልዑሌ ስጦታ ሰጡኝ እኮ ነው፣ ለብሼ ላሳየው ነበር አልኳቸው። ወንድሜና አባባ ሳቁ። ምን እንዳሳቃቸው አላውቅም። ልዑሌ ደግሞ ሼም ያዘው መሰለኝ ተሽኮረመመ። ካፈራ አይቀር ብዬ ኧረ አባባ እራትም ሊጋብዘኝ ነው እኮ፣ የሚያምር እራት ቀሚስ ሰጥቶኛል፣ ማታ ለብሼ አሳያችኋለሁ አልኳቸው። ልዑሌ ዞር ብሎ አባባን አያቸው። አዳር ነው ወይስ እራት ብለው ስቀው ወደ መኝታ ቤታቸው ሄዱ። ወንድሜም ተከትሏቸው ሄደ። እኔና ልዑሌ ቀረን። ተያየንና ከት ብለን ሳቅን። ልዑሌ ወደ እኔ መጣ። በጣም ነው የሚያምረው፣ የሚገርም አቋም እኮ ነው ያለሽ፣ እድለኛ ነኝ አለ። ለምን ስለው ስንጋባ እነግርሻለሁ ብሎ ወደ እኔ ተጠጋ። በአንድ ጊዜ ኩስትርትር አለ። ከዚህ በፊት ስንት የነገርኩሽ፣ ልታምኚኝ አትችይም። ካልቻልሽ ለምን አብረሽኝ ትተኛለሽ? ፍቅር ይህን ያህል ላንቺ እንደዚህ ነው? መተማመን የሌለበት ፍቅር ያሾሃ ላይ ጽሑፍ ነው ብሎ በንዴትና በፍጥነት እየተራመደ ወደ ውጭ ወጣ። ልከተለው ስል ስልክ የጠራ።
ስልኬ መኝታ ቤት ነበር። ወደ ላይ ወጥቼ ስልኬን አየሁት። አጎቴ ነበር። ሄሎ አጎቴ፣ የኔ ቆንጆ። አቤት አጎቴ፣ እንዴት ነሽልኝ ልጄ? ወንድምሽ ደህና ነው አይደል? ደህና ነን አጎቴ። አንተ እንዴት ነህ? በረታህ? እኔ ደህና ነኝ። ምን አማራጭ አለኝ? አንቺስ ልጄ? ከኔ በላይ አንቺ ተጎድተሻል እኮ። እንዴት ሆንሽ ልጄ? አደራ ለወንድምሽ ስትይ ራስሽን ጠብቂሽ አለኝ። ለኔ አታስብ አጎቴ፣ ልዑልን ሰጥቶኛል አልኩት። ወንድምሽን ሰላም በይልኝ ልጄ። አዲስ ነገር ካለ ሚስ ኮል አድርጊልኝ፣ ይደርሰኛል። ፎቶ በዋትሳፕ ብትልኪልኝ ደስ ይለኛል አለኝ። እሺ አጎቴ፣ አንተም ላክልን እሺ። ሰላም ሁን ብዬ ስልኩን ዘግቼ ስወጣ ልዑሌ በአካባቢው የለም። ፈጥኜ አባባ መኝታ ቤት ሄጄ አንኳኳሁ። ማን ነው አለ ወንድሜ። ወንድሜ አባባን ጥራልኝ ፍጠን አልኩት። አባባ በሩን ከፍተው ምን ነው ልጄ ምን ተፈጠረ ሲሉኝ የተፈጠረውን ነገርኳቸው። እሳቸውም ቆጣ ብለው ነበር። ልጄ አለመታመን ያናድደዋል፣ ለቃሉ ሟች ነው፣ ስለዚህ ልታምኙ ይገባ ነበር አሉ። አምነዋለሁ እኮ አባባ፣ ደንግጬ ነው። ባላምነው አንድ አልጋ ላይ አብሬው ተኛ ነበር አልኳቸው። በቃ አትጨነቂ አሁን ይመጣል ብለውኝ ወደ መኝታ ቤት ተመልሰው ገቡ። ልጨቀጭቃቸው ስላልፈለግኩ ዝም ብዬ ሶፋ ላይ ሄጄ ልደውል አልደውል ብዬ ከራሴ ጋር ግብ ጀመርኩ። ደውይ የሚለው አሸነፈ። ደወልኩለት፣ አያነሳም። ደግሜ ስደውል በአንድ ጥሪ አነሳው። ልዑሌ አልኩት ቅልስልስ እያልኩ፣ በዛውም ቁጣና ስድብን ለመስማት ዝግጁ ሆኜ። ወይ እድሌ ብሎ እርፍ። ተጣልተን እንደወጣ ረስቶት መሰለኝ ደግሜ ልዑሌ አልኩት። እሱም ደግሞ ወይ እድሌ አለኝ። የት ነህ? እየመጣሁ ነው። ቆየሁብሽ አይደል? ይቅርታ አለኝና ስልኩን ዘጋው። የመርሳት በሽታ አለበት ማለት ነው ወይስ ምንድን ነው? ወይስ ከሰው ጋር ሆኖ ነው እያልኩኝ ሶፋ ላይ ጋደም ብያለሁ። ልጥጥ ያለ እንቅልፍ ወስዶኝ ነበር ለካ። አባቴ ከሞተ ጀምሮ ሌሊት ስለማልተኛ ቀን ላይ ነው እንቅልፍ የሚወስደኝ። ልዑሌ ሊቀሰቅሰኝ ስላልፈለገ ብርድ ልብስ አልብሶኝ እሱ የጀመረውን ተከታታይ ድራማ እያየ ነበር። ስነቃ 11 ሰዓት ሆኖ ነበር። አኩርፎኝ እራቱን ትቶት ነው በቃ ብዬ ደበረኝ። ልዑሌ አልኩት፣ ወይ እድሌ ተነሳሽ እንዴ? እራት ግብዣ እንዳለብሽ ረሳሽው አለኝ። አልረሳሁትም፣ ግን አልተቀየምከኝም አይደል? ደግሞ አንተ የተውከው መስሎኝ ነበር አልኩት። አልተውኩትም፣ እስክትነቂ እየጠበቅኩ ነበር። ተነሺ አሁን ቶሎ ሻወር ውሰጂ ብሎኝ ተነስቶ ስልኩን እየነካካ ወደ ውጭ ወጣ። እውነቱን ለመናገር ከሆነ በጣም ጓጉቼ ነበር። ፊልም ላይ እንደማየው የፍቅር ጊዜ እንድናሳልፍ ፈልጋለሁ፣ ግን ለፕሮግራም መዘጋጀትና መጓጓትን እፈራለሁ። ምክንያቱም ጉጉቴ ይመስለኛል መሲንና አባቴን በአንድ ቀን ያሳጣኝ። በቻልኩት መጠን አእምሮዬን አሳምኜ ተነስቼ ሻወር ወሰድኩኝ። ሰዓቱ አልሄዳለኝ። ፎጣ ተጠቅልዬ መኝታ ቤት ስገባ ልዑሌ ከላይ ልብስ አልለበሰም ነበር። አሁንም ደንግጬ ጮህኩኝ። ልዑሌ አላየኝም ነበር። ከኔ በላይ ደንግጦ ዞሮ ፍጥጥ ብላየ። ምንድን ነው አለኝ። አይኔን በእጄ ሸፍኜ ይቅርታ ልዑሌ ሳላውቅ ነው አልኩት። አንቺ ልጅ ያምሻል አይደል? እኔ እኮ የወደፊት ባልሽ ነኝ፣ ተሳሳትኩ አለኝ። ኧረ አልተሳሳትክም ልዑሌ። አይኔን ለቀቅኩትና ከዛም በላይ ነህ እንጂ የእናቴም የአባቴም ምትክ ከሆነ ስለምደነግጥ ነው ይቅርታ አልኩት። ልዑሌ ወደ እኔ መጥቶ እጄን ጭብጥ አድርጎ ያዘኝ። እድሌ አለኝ። ወይዬ ስለው ፎጣሽ እንዳይወድቅሽ አለኝና ከት ብሎ ስቆ ወደ ቁም ሳጥኑ ዞሮ ልብስ መልበስ ጀመረ። እኔም እየሳኩኝ እና ምን ችግር አለው ያንተ አይደለሁ እንዴ አልኩት። እዋ የሴት ልጅ ክብር ድንጋይ ላይ እንደወደቀ ብርጭቆ ነው፣ ከተሰበረ ተሰበረ ነው። በዛ ላይ ደግሞ እኔ ክብርሽን ከወሰድኩም በክብር ነው አለኝ። ከዚህ በላይ ሳቄን መቆጣጠር አልቻልኩም። በጣም ሳኩ። ሁለታችንም ከት ብለን ሳቅን። በክብር ስትል
አልኩት። ታይዋለሽ፣ አሁን ተነሺ ልበሺ አለኝ። አንተ እዚህ ሆነ ብዬ አፈጠጥኩበት። እሺ አንቺም ውጭልኝ፣ ከዛ እኔ እወጣለሁ አለኝ። እሺ ብዬ ወደ ውጭ ከወጣሁ አባባ ቢኖርስ ብዬ ፈርቼ ስልኬን ይዤ ተመልሼ ሻወር ቤት ገባሁ። ትንሽ ቆይቶ ስልኬን እየጎረጎርኩኝ እያለ ልዑሌ ደወለ። ምን ሆኖ ነው ብዬ ድንግጥ አልኩት። ሄሎ ልዑሌ። ወይ እድሌ፣ ጨርሻለሁ፣ ቶሎ ለብሰሽ ነይ፣ ሳሎን እጠብቅሻለሁ፣ እተኝ ደግሞ ሰዓት እየሄደ ነው እሺ አለኝ። እሺ ነገር ግን ምን እንደለበስክ ሳላይ ነው እንዴ አልኩት። አንቺ ነሽ እምቢ ያልሽው እኮ፣ ደግሞ እዚህ ሆነ የትም አንሄድብሽም፣ በይ ቶሎ ነይ ብሎ ስልኩን ዘጋ። ሰዓት ሳይ 12 ሰዓት ተኩል ሆኗል። ቶሎ ብዬ ልዑሌ የገዛልኝን ቀሚስ አውጥቼ ለበስኩት። ግን ዚፑን ከግማሽ በላይ መዝጋት ከበደኝ። ልዑሌን መጥራት አልፈለግኩም ነበር። ስለዚህ ልዑሌ ጋር ደውዬ ወንድሜ መኝታ ቤት ላክልኝ ስለው ወንድሜ ቤት ውስጥ እንደሌለ ነገረኝ። እሺ ብዬ ስልኩን ዘግቼ በራሴ ለመዝጋት ሞከርኩ፣ ግን አልቻልኩም። ደግሜ ደወልኩ። ልዑሌ ታስፈልገኛለህ አልኩት እየተቅለሰለስኩ። እንደዛ አትይም እንዴ ምን ወንድሜ ምናምን ያስብልሻል ብሎ ሳቀብኝ። እስከ ግማሽ የዘጋሁት እንዳይፈታ ይዤ ጠበቅኩት። እስከ ዛሬ የመኝታ ቤቱን በር አንኳኳም ነበር። ዛሬ አልፎለት በሩን አንኳኳ። ግባ ችግር የለውም አልኩት። አይኔን ጨፍኛለሁ አለኝ። እሽና ዝጋልኝ ብዬ ተጠጋሁትና ዘጋልኝ። ከዛም አይኑን ገለጠ። እንዴ እንዴት ነው ያማረብሽ? ከቀሚሱ ነው ካንቺ? አባባ ይሙት በጣም አምሮብሻል አለኝ። በአባቱ ከማለ የምር አምሮብኛል ማለት ነው ብዬ ሞቀኝ። ከዛን ልዑሌ ጸጉሪ ምን ላድርገው አልኩት። ይህን የመሰለ ጸጉር ይዘሽ ይቅር ይበልሽ ብሎኝ ወጣ። 2 ቦታ ከፍያት ይዤው ጫማዬን አደራርጌ ከክፍሉ ወጥቼ ወደ ሳሎን ወረድኩ። ታች ስወርድ አባባና ወንድሜ ልዑሌ ሆነው ሰፍ ብለው እየጠበቁኝ ነበር። ሲያዩኝ ሁሉም ፈገግ አሉ። አባባ ቀደም አሉና ልጄ እኮ በምርጫ አይሳሳትም፣ ቱ ከዓይን ያውጣሽ ልጄ፣ በጣም አምሮብሻል፣ ግን ደግሞ የራት ግብዣው እንድትሄዱ አልፈልግም ልጄ አሉ። እንዴ ለምን አባባ አናምሽም እኮ አልኳቸው። ወደ ልዑሌ ስዞር እሱ ምንም አልመሰለው። ከኔ ጋር እራት መብላት አይፈልግም ነበር ማለት ነው ብዬ በጣም ተናደድኩ። ግን የአባባን ምክንያት ማወቅ ፈልጌ ስለነበር ግን ለምን አባባ አልኳቸው። ልጄ ከሰው ጋር እንዲጣላ አልፈልግማ አሉ። ይበልጥ ግራ ገባኝ። ማለት አባባ ምን አድርጌ ነው? ምን መሰለሽ ልጄ፣ የኛ ሀገር ወንዶች ቆንጆ አይተው ማለፍ አይወዱም፣ አይችሉም እኮ ልጄ። ልዑሌ ደግሞ የሱ በሆነ ነገር ሲመጡበት አይወድም፣ ይጣላብኛል። አንቺን አይተው ማለፍ ደግሞ ከባድ ነው። በዚህ ውበት አለመማረክ አይቻልም፣ በእነሱም አይፈረድም እኮ አሉኝና ከልዑሌ ጋር ተያይተው ተሳሳቁ። እኔ ደንግጬ ስለነበር ፍዝዝ ብዬ አባባን አየኋቸው። ከዛን አባባ ወደ እኔ መጠው ግንባሬን ሳሙኝና እጄን ይዘው ወደ ልዑሌ ወሰዱኝ። የእሱንም እጅ ያዙና እጄን እጁ ላይ አደረጉት። ከዛን አደራ እርስ በርስ ተጠባበቁ፣ ማንም ከማንም ጋር እንዳትጣሉ፣ መኪና እያየህ አሽከርክር ልጄ አሉ። ልዑሌም ቀበል አድርጎ እየሳቀ አታስብ አባባ፣ ሕፃን አይደለንም እኮ ችግር የለው አለ። ልዑሌ ግን መጠንቀቅ ማንንም አይጎዳም፣ ፈሪ የእናቱ ልጅ ነው ይላል አጎቴ። ስለዚህ እሺ አባባ እንጠነቀቃለን አልኳቸው እና ተያይዘን ወጣን። ልዑሌ እጄን ለቀቀኝና ቀደም ብሎ ወደ መኪናው ሄዶ የጋቢናውን በር ከፍቶ ቆመ። ቀሚሴ ከኋላ ረጅም ስለነበር በእጄ ሰብሰብ አደረግኩትና መኪና ውስጥ ገባሁ። ልዑሌም ፈጠን ብሎ ወደ መኪናው ገባ። መንገድ ጀመር። የት ነው የምንሄደው? ሩቅ ነው እንዴ አልኩት። አረ ቅርብ ነው፣ 20 ደቂቃ ቢፈጅ ነው አለኝ። እሺ ብዬ መንገዳችንን ቀጠል። በነገራችን ላይ ድጋሚ ልንገርሽ፣ በጣም አምሮብሻል። እንደውም ሳስበው
እድሌ ሳይሆን ልዕልቴ ልበልሽ እንዴ አለኝ። እኔ ሁለቱንም ወድጀዋለሁ። በሁለቱም ብትጠራኝ ደስተኛ ነኝ ልዑሌ አልኩት። ስማኝማ ወይዬ ልዕልቴ አለኝ። ልነግርህ እድሉን አላገኘሁም፣ ግን ከኔ በላይ አንተ አምሮብሃል እኮ ወንድሜ ይሙት፣ ቆንጅዬ ነህ፣ ልብሱም በጣም አምሮብሃል፣ ስምን መልአክ ያወጣዋል የሚባለው እውነት ለመሆኑ ማረጋገጫ ነህ። በዛ ላይ ደግሞ በምታስፈልገኝ ሰዓት ለኔ የተሰጠህ መልአክ ነህ አልኩት። ክፍል 7 ይቀጥላል።